መኑ ዘይኮንን ክርስቶስ ኢየሱስ ሞተ ወተንሥአ እምውታን ወሃሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። ይህ እንዲያውም የተሻለ የሆነ ትርጉም ነው። የተሻለ ትርጉም ነው። ዓላማቸው ምን ነበረ? ዓላማቸው እሱ ፈራጅ ነው ለማለት ነበረ። ግን እዚህ ጋር ግን እንግዲህ እግዚአብሔር ይስጣቸው አይባልም እንጂ እግዚአብሔር ለቃሉ የሚጠነቀቅ ጌታ ግን ፊታቸውን ጸፍቶ አፋቸውን ከፍቶ እጃቸውን ይዞ እንዲጽፉ አደረጋቸው። እግዚአብሔር ወይትዋቀስ በእንቲአነ። ወደ አማርኛ ስንመልሰው ይሄ ወደ አማርኛ አልተተረጎመም። ግን በአማርኛ ምን ማለት ነው? ወደ አማርኛ ሲተረጎም እሱ ቢያጸድቅ ማን ይኮንናል? ክርስቶስ ኢየሱስ ሞተ፣ ከሙታንም ተለይቶ ተነሳ፣ በአብ ቀኝ ተቀምጦ ስለ እኛ ይከራከራል ወይም ይሟገታል ማለት ነው። ስለ እኛ ይከራከራል ወይም ደግሞ ይሟገታል አሉት። የተሻለ ነው። ስለ እኛ ይከራከራል የሚለው ጠበቃነቱን ስለሚያሳይ ከአንደኛ ዮሐንስ ምዕራፍ 2 ቁጥር 1 ጋር ይስማማል። ምዕራፍ 1 ከ1 እስከ 2 ባለው ውስጥ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን ጽፍላችኋለሁ፣ ብታደርጉ ግን ከአብ ዘንድ ጠበቃ አለን የሚል ቃል አለ። እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። ይሄ ጠበቃ፣ ይሄ ይከራከራል፣ ይሟገታል ብለው የተረጎሙበትም ከዚህ ጋር የሚስማማ ነው እና እሰየው፣ እንኳን እግዚአብሔር ረዳችሁ ልንላቸው እንችላለን። ወይም ደግሞ ከዚያ በኋላ የታተመ በመሆኑ የዛሬ 4 ዓመት የታተመ ስለሆነ የሐሳብ ለውጥ አድርገው ይሆን ሊቃውንቱ ብለን ማሰብ እንችላለን። ምናልባት ሕዝቡ መጉረፉን ስላላቆመ፣ ወደ ፕሮቴስታንት መሄድ ስላላቆመ፣ ወደ ወንጌላውያን አማኞች እንደ ጉድ እየጎረፈ ስለሆነ ወደ ኦርቶዶክስ በወር 1 ሰው ይኖር ይሆን? በወር 1 ሰው ይኖር ይሆን? በወር 1 ሰው ከወንጌላውያን አማኞች ወደ ኦርቶዶክስ የሚመጣ 1 ሰው ይኖር ይሆን ወይ? አይኖርም። ተአምር ነው የሚሆነው። ዓመት ነው የሚወራው። 1 ሰው ሲል እንኳ ወደ ኦርቶዶክስ መጣች፣ ወደ ኦርቶዶክስ ተመለሰች ተብሎ ዓመት ነው የሚወራው። ግን ኦርቶዶክሳውያን ወደ ወንጌላውያን የሚጎርፉትስ እሁድ በመላው አዲስ አበባ በጣም ትንሽ ሰው ከሄደ 2000 ሰው ትንሽ፣ በጣም ትንሿ በትንሹ ማለት 300 በአንድ ቸርች 300 የሚሄዱ ሰዎች አሉ። በአንድ ትልልቅ ቸርቾች 300 400 ይሄዳል። እና ዝም ብለን በዜሮ እንዲሁ በ5 ሰው እናባዛ ብንል በአንድ ቸርች 5 ሰዎች ይቀበላሉ ብንል 2,000 እና 3,000 ሰው ነው የሚሄደው። አንድ እሁድ 3,000 ሰው ይሄዳል ማለት ይሄ ሁሉ ሚሊዮን ሕዝብ የሆነው 37 ሚሊዮን የደረሱ ወንጌላውያን አማኞች ሌላ አይደለም። ትምህርት ነው የወሰዳቸው። በትምህርት ነው የሄዱ። በትምህርት ነው። ሌላ እርዳታ የለም። ሌላ ገንዘብ የለም። ብር የለም። ወርቅም የለም። ያለው እንዲያውም ስደት ነው ያለው። እንዲያውም መገፋት ነው ያለው። እንዲያው ከጓደኞች ጋር መጣላት ነው። ና ጠጣ፣ አልጠጣም፣ አቁሜያለሁ። ና እንጠጣ፣ አልጠጣም። ናና ጭፈራ ቤት እንሂድ፣ አልሄድም። ናይት ክለብ እንደር፣ አልሄድም። ምክንያት ድኛለሁ። እኔ ክርስቲያን ነኝ። አሁን ክርስቲያን ነኝ። ትናንት ምን ነበርክና ነው? ኦርቶዶክስ። ትናንትማ ኦርቶዶክስ ነው የነበርኩ እንጂ ክርስቲያን አልነበርኩም። ክርስቲያን መሆኔ ያረጋገጥኩት አሁን በነፍሴ ነው ይሉና እንደዚህ ይወጣሉ፣ ይሄዳል። ስለዚህ ማዳን አልተቻለም፣ መከላከል አልተቻለም። እንደ ጉድ እየጎረፈ ነው። ኦኬ። ስለዚህ ይሟገታል አሉ። ናይሮቢ ኬንያ የ1999 ዓመተ ምህረት የታተመው የግዕዙ አዲስ ኪዳን በናይሮቢ
ኬንያ የታተመ በ1999 ዓመተ ምህረት የታተመው ግዕዙ ለእመለሊሁ ያጸድቅ መኑ ዘይኮንን ክርስቶስ ኢየሱስ ዘሞተ ወተንሥአ እምውታን ወሃሎ ይነብር በየማነ እግዚአብሔር ወይትዋቀስ በእንቲአነ። አንድ ነው፣ ከላይኛው ጋር አንድ ነው። ልዩነታቸው እምውታን ይላል፣ ያኛው እምውታን ይላል። እምውታን እሙታን የሚል ካልሆነ በቀር ሌላ እንትን የለውም። ይሄም ወደ አማርኛ ስንመልሰው ወደ አማርኛ ሲተረጎም እሱ ቢያጸድቅ ማን ይኮንነናል? ክርስቶስ ኢየሱስ ሞተ፣ ከሙታንም ተለይቶ ተነሳ፣ በአብ ቀኝ ተቀምጦ ስለ እኛ ይከራከራል ወይም ይሟገታል። አንድ ነው። ይትዋቀስ ብሎ ይከራከራል ይሟገታል ማለት ስለሆነ ኦኬ እንዲህ አለ። አዎ አሁን ሽንፈት እየመጣ ነው ነገሩ ሁሉ። ይሄ ይከራከራል ይሟገታል የሚለውን ከየት መጡት? እንዴት መጣ ሲባል ከጥንት ጀምሮ የነበረ ነው። አሁን የተፈጠረ አይደለም። ይከራከራል። የቅዱስ ጳውሎስ መጽሐፍ ንባብ ከነትርጓሜው አንድምታ፣ የጳውሎስ አንድምታ ብፁዕ ወቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሆኑ በሁለተኛው ዓመት ለሁለተኛ ጊዜ የታተመ የ2007 ዓመተ ምህረት የ2007 ዓመተ ምህረት ምን ይላል? አንድምታው ምን ይላል? ሮሜ 8:34 አንድምታ ለእመለሊሁ ያጸድቅ መኑ ዘይኮንን እሱ ቢያጸድቅ ማን ይኮንናል? ኢየሱስ ክርስቶስ ሞተ። ክርስቶስ ኢየሱስ ሞተ። ክርስቶስ ኢየሱስ ሞተ። ትርጉሙ ቃል በቃል ነው። እንዲህ ነው የሚፈቱት። ወተንሥአ እሙታን ከሙታንም ተለይቶ ተነሳ። ወሃሎ ይነብር በየማነ እግዚአብሔር በአብ እሪና ይኖራል። ወይትዋቀስ በእንቲአነ ስለ እኛም ይከራከራል። መናሉ ስለ እኛም ይከራከራል። ቀጠሉ። መከራከርስ የለም፣ ስለ እኛ በዕለተ ዓርብ ባደረገው ተልእኮ ፍጹም ዋጋችንን የምናገኝ ስለሆነ ብለውታል። ፍጹም ዋጋችንን የሚከራከር የሚለው ቃል መከራከርስ የለም፣ ስለ እኛ በዕለተ ዓርብ ባደረገው ተልእኮ ፍጹም ዋጋችንን የምናገኝ ስለሆነ ነው እንጂ ሌሎቹስ ዋጋ አይሰጡም። ማርያም ዋጋ አትሰጥም። ከየት አምጥታ? ተክልዬ ዋጋ አይሰጡም። ጻድቃን ሰማዕታት ዋጋ አይሰጡም። ሚካኤል ገብርኤል ዋጋ አይሰጡም። ዋጋችንን ይሰጠናል የተባለለት ማን? ይሄው ኢየሱስ ክርስቶስ። ክብር ለጌታ ይሁን። ይህንኑ አንድምታ እንግዲህ ከሌሎች ትርጉሞች የተለየ አይደለም። ይትዋቀስ ብሎ ይከራከራል ማለት ስለሆነ ይከራከራል፣ ይሟገታል ብለው ነው የጻፉት። ስለዚህ በአጠቃላይ እስከ አሁን ያየናቸው የመጽሐፍ ቅዱስ ትርጉሞች በአጠቃላይ ከተመለከትናቸው ትርጉሞች የተለየ ትርጉም ይዞ የወጣው የ2000 ዓመተ ምህረት አዲሱ 80 አሃዱ ትርጉም ብቻ ነው። አይገርማችሁም? አዲሱ 80 አሃዱ ትርጉም ብቻ ነው። በዚህ ትርጉም የአዲስ ኪዳን ዋና እምብርት የሆነውና የክርስቶስን መካከለኛነት ወይም አማላጅነት የሚገልጸውን ቃል በማይመስል ከቶ ሊቀራረብ እንኳ በማይችል ባዕድ ቃል በመተካት የተደረገ ቅጥፈት ነው። በባዕድ ቃል የተደረገ ቅጥፈት። ምክንያቱማ ተዋቀሰ የሚለው የግዕዝ ፍቺ ተከራከረ፣ ተሟገተ ማለት እንጂ ፈረደ የሚል አይደለምና። የኪዳነ ወልድ ክፍሌ መዝገበ ቃላት መጽሐፈ ሰዋስው ወግስ ማለት ነው። እሱ ላይ ምን ይላል? ወቀሰን ሲፈታው መውቀስ፣ መክሰስ
መንቀፍ፣ መዝለፍ፣ መገሰጽ፣ መምከር፣ መንገር፣ መናገር፣ ቃልን ማፍሰስ፣ መዘርዘር ይለዋል። ተዋቀሰ የሚለውን ደግሞ ተዋቀሰ፣ በቁሙ ተሟገተ፣ ተከራከረ፣ አስተዋቀሰ፣ አዋቀሰ፣ አወቃቀሰ፣ አሟገተ፣ አከራከረ። መስተዋቅስ የሚለውን ደግሞ የሚያዋቅስ የሚያከራክር ዳኛ፣ የሚዋቀስ ተወቃሽ፣ ተከራካሪ፣ ባላጋራ ሲል ይፈተዋል። ሚገርም ነው። በተጨማሪ እዚሁ ላይ ኮነነ የሚለው ቃል መታየት ያለበት ኮነነ፣ ፈረደ የሚለው ኮነነ ማለት ፈረደ፣ ገዛ፣ ሰራ፣ ቀጣ፣ አሰቃየ ማለት ነው። ኮናኒ ሲል ደግሞ ገዢ፣ ፈራጅ፣ ቀጪ ማለት ነው። ይሄ ነው የኪዳነ ወልድ ክፍሌ። በዚሁ ላይ ሌላም ትርጉሞች አሉ። ክብር ለጌታ ይሁን። ሰላም በሉንና ሌሎቹም ሄደዋል። እንዲያ ካለ እንደ ሁኔታው እናደርገዋለን። ክብር ሁሉ ለኢየሱስ ይሁን። ትምህርቱ ቀጣይነት ያለው ትምህርት ስለሆነ ጌታ በነገር ሁሉ ይባርካችሁ። ሰላምታ ብታቀርቡልን ደስ ይለኛል። እግዚአብሔር ይባርካችሁ። ከላይ ልጀምር። ከላይ የዝና አይችልም። መስፈርቱ ይሄ ነው። የአንድ ክርስቲያን መስፈርት በኢየሱስ አማላጅነት ታምናለህ ሲባል አይ አላምንም፣ እሱ አምላክ ነው፣ እሱ እግዚአብሔር ነው፣ እግዚአብሔር እንዴት ወደ እግዚአብሔር ያማልዳል ካለ አሕዛብ መሆኑን ነው የምታዩት። አሕዛብ መሆኑን ነው የምታዩት። ማን ነው የሞተው ታዲያ? እግዚአብሔር ነው የሞተው? መለኮት ይሞታል እንዴ? መለኮት ይሞታል ወይ? መለኮት ይሰቃያል ወይ? መለኮት ደም አለው ወይ? መለኮት መከራን ይቀበላል ወይ? አይቀበልም። ታዲያ በምንድን ነው? በትስብእቱ በሰውነቱ ዛሬም አለ። ያ ሰውነቱ አሁንም ስላለ ነው። አያቸው። አማላጅነቱን የተቀበልነው ዛሬም ቢሆን ያ ሰውነት በአብ ቀኝ ተቀምጦ የሚማልደው የተባለለት እሱ ነው። በአብ ክብር በአብ ልዕልና አብ አክብሮታል። አያችሁ፣ አብ ምን አደረገው? አከበረው። ከስም ሁሉ በላይ የሆነውን ስም ሰጠው። ከስሞች ሁሉ በላይ የሆነውን ስም ምን አለው? ሰጠው። ስለዚህ ያለ ልክ መከራን የተቀበለ ስለሆነ ያለ ልክ ደግሞ ይከብር ዘንድ ተገባው። እርሱ የእውነተኛይቱ መቅደስ አማላጅ ነው። እርሱ የእውነተኛይቱ መቅደስ ሊቀ ካህናት ነው። በገዛ ደሙ ነው፣ ዛሬም ደሙ ነው። ትናንትም ደሙ ነው፣ ዛሬም ደሙ ነው። ደሙ ትኩስ ነው፣ አሁንም አለ፣ አሁንም አለ። በዚያ ደም አማካይነት አማላጅነት ሥራ ይሠራል፣ ያማልዳል። በምን? በደሙ፣ በሰውነቱ፣ በሕይወቱ ማለት ነው። በደሙ ማለት ይሄ ውሃ ደም አይነት ነገር እንዳትጠብቁ፣ እንደዛ አይደለም፣ እንደዛ አይደለም። በደሙ ስንል ምን ማለታችን ነው? ሕይወት አልባ የሆነ ደም አይደለም እንዴ! ሕይወት አልባ የሆነ ደም እንዳትጠብቁ። እንደዛማ እንዴት ሆኖ? አንዳንድ ሰዎች እንደዛ የሚጠብቁ ይመስለኛል። ደም ሲባል በደሙ ያነጻናል ሲባል የሆነ ደም፣ ይሄ ቀይና ነጭ የደም ሴል አለ አይደለ? የአይነት ደም ይጠብቁ ይሆናል። ኖ፣ ሕይወት ነው። አያችሁ፣ እስመ ነፍስ ተሃድር በደም ነው የሚለው። ነፍስ በደም ውስጥ ትኖራለች። ስለዚህ ደም ነፍስ አልባ የሆነ ደም አይደለም። በአብ ቀኝ ተቀምጦ በገዛ ደሙ ወደ ቅድስት ገባ ሲባል ደም በዋንጫ ይዞ አልገባም፣ በብርጭቆ ይዞ አልገባም። ደሙ ራሱ ነው፣ ራሱ ነው ደሙ። ደሙ ስንል ራሱ ነው፣ ሕይወቱ ነው። ክብር ለጌታ ይሆን እንጂ የሚረጭ ደም አይደለም። መቅደስ የሚረጭ ደም አይደለም። የሆነ የሚረጭ ደም አይደለም። ኢየሱስ ያድናል። በዚያ በከበረው አካል በዚያ በከበረው ትንሣኤ ካረገ በኋላ ወደ ቅድስተ ቅዱሳን ገባ። ምን ያደርግ ዘንድ? ስለ እኛ ያማልደን ዘንድ።
በመስቀል ላይ አስታረቀንና ከዛ በእርገት ጊዜ ከእርገት በኋላ ደግሞ ወደ ሰማያዊት መቅደስ ገባ ስለ እኛ ይማልድ ዘንድ። ጌታ በነገር ሁሉ ይባርካችሁ። እግዚአብሔር የተባረከ ይሁን። ወደ እኛ እግዚአብሔር ይመስገን ሊያማልደን። ይህንን አማላጅነት ስታምኑ ነው ክርስቲያን ልትባሉ የሚገባችሁ እንጂ የሌለ ትምህርት በመማራችሁ ክርስቲያን ልትባሉ አትችሉም። ለፍጡራን ከሰገዳችሁ ክርስቲያን ያለመሆናችሁ መታወቂያ ነው። አማላጄ ኢየሱስ ብቻ ነው ካላችሁስ እናንተ እውነተኛ ክርስቲያኖች ናችሁ። ጠበቃዬ ኢየሱስ ነው። መካከለኛው ኢየሱስ ነው። አዳኜ ኢየሱስ ነው። ለማንም አልሰጠም። በኢየሱስ ብቻ ነው። አዎ በኢየሱስ ብቻ ነው። ብቻ የሚል ቃል አለ ወይ? ሰዎች ነው እኮ ላለማመን የሚደረግ ትግል። ክርስቲያኖች ያልሆኑ ሰዎች፣ ክርስቲያን ያልሆኑ ሃይማኖት ያላቸው ሃይማኖተኞች ግን ክርስቲያን ያይደሉ ሰዎች ምን ይላሉ? በኢየሱስ ብቻ የሚል አምጣ። ማርያምን ለመጨመር ስለሚፈልጉ፣ ገብርኤልን ለማምጣት ስለሚፈልጉ፣ ተክለ ሃይማኖትን ለማስገባት ስለሚፈልጉ ኢየሱስ ብቻ የሚል አምጣ። ፍጥጥ ብሎ መጽሐፉ አለ። ፍጥጥ ብሎ ሐዋርያው ጴጥሮስ የተናገረው የሐዋርያት ሥራ 4:12 ላይ ፍጥጥ አለ። ክብር ለኢየሱስ ይሁን። ሚታርክ ፍጥጥ ብሎ ምን የሚል መዳንም በሌላ በማንም ካለ ብቻ ማለት አይደለም እንዴ? አለ እንደዚህ ቀዳዳ? ሚካኤል የሚገባበት ቀዳዳ አለ እንዴ? ማርያም የምትገባበት ቀዳዳ አለ እንዴ? እዚህ ውስጥ አለ ወይ? የለም። ለማርያም የሚሆን ስፍራ አለ ወይ? ለገብርኤል የሚሆን፣ ለሚካኤል የሚሆን፣ ለጻድቃን ለሚባሉ፣ ሰማዕታት ለሚባሉ የሚሆን ስፍራ አለ ወይ? የለም። ምን አለ? በማንም የለም። እንዲያውም ብቻ ከሚለው ቃል ይልቅ እጅግ በጣም የጸና የጠነከረ ቃል ነው። ምን ማለቱ? በማንም ሲል መዳንም በሌላ በማንም የለም። እግዚአብሔር ምን አለ? መዳንም በሌላ በማንም የለም። መንፈስ ቅዱስ በመጽሐፍ ቅዱስ ምን አለ? መዳንም በሌላ በማንም የለም። ሃይማኖተኞች ምን አሉ? በማርያምም ይቻላል፣ በገብርኤልም ይቻላል፣ በሚካኤልም ይቻላል፣ በአርሴማ ይቻላል፣ በተክልዬ ይቻላል፣ በአቡዬ ይቻላል፣ በእስትንፋሰ ክርስቶስ ይቻላል። ምን ጠርተን አንጨርሳቸው? የመዳኛ መንገዶች። መጽሐፍ ቅዱስ ግን አንድ ብቻ የሚያድነው እውነተኛ አማላጁ አንድ ብቻ ነው። ከሰማይ በታች ምን አለ? ቃል በቃል ነው እንዴ? ምናልባት ያላያችሁ ሰዎች ካላችሁ ምን ይላል? ቁጥር 12 ላይ መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለም። ከሰማይ በታች ሌላ የለም። ለሰዎች። ለማን የተሰጠ? ለሰዎች የተሰጠ። ለአውሬዎች አልተሰጠም። ለእንስሳት አልተሰጠም። ለመላእክት አልተሰጠም። ለሰዎች የተሰጠ ከሰማይ በታች የለም አለ። ኢየሱስ ያድናል። ይሄ ምልጃ ነው የፈወሰን። ይሄ ምልጃ ነው ነፃ ያወጣን። ይሄ ምልጃ ነው የታደገን። ይሄ ምልጃ ነው ነፃ ያወጣን። ሁሌ እናገራለሁ እኔ ሁል ጊዜ እንደ መዝሙር አድርጌ የምቆጥረው ሁል ጊዜ ከአስማት፣ ከጥንቆላ፣ ከሟርት የለየኝ ይሄ ምልጃ ነው። ይሄን ምልጃ ስቀበል ነው የአስማት መጽሐፍቶቼን ያቃጠልኳቸው። ይሄን ምልጃ ስቀበል ነው ደጋሚነቴን ያስቆመኝ። ይሄ ምልጃ ነው ደጋሚነቴን ያስቆመኝ። ይሄ ምልጃ ነው አስማተኝነቴን ያስቆመኝ። ይሄ ምልጃ ነው ጅብ መጋለብን ያስቆመኝ። ይሄ ምልጃ ነው በደመና መሄድን ያስቆመኝ። ይሄ ምልጃ ነው። ይሄ ምልጃ ሰዎችን ከማደንዘዝ ለፍርድ ቤትም ቢሆን በፍርድ ቤትም በሉ በየትኛውም በሉ
ሰዎችን ከማደንዘዝ ነፃ ስም ነው። ሌላ ስም አይደለም። ይህ ስም ነው የታደገኝ። ይህ ስም ነው ነፃ ያወጣኝ። ይህ ስም ዛሬም እንደ እኔ ያሉትንም ሁሉ ነፃ ያወጣል። ምን ሲሉ? ኢየሱስ አማላጅ ነው ብለው ሲያምኑ፣ ኢየሱስ አማላጅ ነው ብለው ሲቀበሉ። አማላጅ ነው ካላሉስ በጭራሽ አይ መድኃኒት ነው፣ በዕለተ ዓርብ በመስቀል ተሰቅሎ አድኖኛል፣ ዛሬ ግን አያማልደኝም ካሉ ክርስቲያኖች አይደሉም። ዛሬ ታዲያ በምን ትፈወሳለህ? ዛሬ በምትሰራው ኃጢአትስ ምን ይሆናል? ምንድን ነው የሚሆነው? ዛሬ ኃጢአት ብትሰራ በምንድን ነው የሚሰራይልህ? በምልጃው ቢገባ በምልጃው ለእኛ ለቅዱሳን ለእኛ ለነጻን ለእኛ ለዳንን በአብ ቀኝ ለተቀመጥን ኢየሱስ ያድናል። ከእርሱ ጋር አብሮ በሰማያዊ ስፍራ አስቀመጠን ነው የሚለው። የማንንም ኮተት አንፈልግም። ኢየሱስ ያድናል። የማንም አንፈልግም። እንትና የሚባሉ ሰዎችን አንፈልግም። ሌሎች ፍጥሯንን አንፈልግም። እግዚአብሔር ከላካቸው፣ እግዚአብሔር ወደ እኛ ከላካቸው ድንጋይ እንዲያነሱ እንዲታደጉ ምን እንዲሉ ከመከራ ለምሳሌ እሳት ውስጥ ብትገቡ ከዚያ የሚያድን መልአክ ቢላክላችሁ እሰየው። እኔ ራሴ የምጠራው መልአክ ግን የለም። መላእክት የእግዚአብሔር ናቸው። እግዚአብሔር ነው የሚገዛቸው፣ እግዚአብሔር ነው የሚያዛቸው። የእኛ አገልጋዮች ናቸው። መላእክቱ አገልጋዮቻችን ስለሆኑ ክብር ለጌታ ይሁን፣ ክብር ለኢየሱስ ይሁን። ኢየሱስ ያድናል። እስኪ ሰላምታ ያልሰጣችሁን ሰዎች ሰላምታ ስጡን። በር እየተንኳኳ ነው። አንዴ በር እየተንኳኳ ነው። ፈታ አድርጌው ልንጣ። ክብር ለጌታ ይሁን፣ ክብር ለወደደን ይሁን፣ ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። አዎ፣ እና እውነታው ይሄ ነው። የኢየሱስ አማላጅነት በነፍሳችን ያረጋገጥነው እውነት ነው። ምን ልበላችሁ? በነፍሳችን ያረጋገጥነው ሕያው እውነት ነው። እንቀጥላለን። ስለዚህ ሐዋርያው በመንፈስ ቅዱስ ተመርቶ ስለ እኛ የሚማልደው ያለውን ቃል እነርሱ በሰይጣን መንፈስም ይሁን በሥጋ ሐሳብ ስለ እኛ የሚፈርደው ብለው የተኩትን ቃል መግለጽ በጣም ኢአማንያን መሆናቸውን ያሳያል። አስተውሉ። ለምሳሌ ዳኛው ለእኛ ፈረደልን ቢባል ወሰነልን፣ በምንፈልገው መንገድ ትክክለኛውን ፍትህ ሰጠን ማለት ነው። ፈረደብን ሲባል ደግሞ የዚሁ ተቃራኒ ይሆናል። ስለ እኛ ፈረደ ቢባል ግን ትርጉም የለውም። እኔ ነኝ የሚል ሰው ይህን ቃል ሊተረጉመው አይችልም። ስለ እኛ ፈረደ የሚል ቃል የለም፣ በታሪክም በመዝገበ ቃላትም የለም። ለእኛ ፈረደ፣ በእኛ ፈረደ ይባላል። ይኸውላችሁ ለእኛ ፈረደ፣ ስለ እኛ ፈረደ ግን አይባልም። ፈረደልን፣ ፈረደብን ማለት ይቻላል። ስለ እኛ ይፈርዳል ግን ትርጉም አልባ ነው። የትኛው መዝገበ ቃላት ላይ ስለ እኛ ይፈርዳል ምን ሊባል? ምንም ትርጉም የለውም። ብቻ አይደለም ስሜትም አይሰጥም። ስለዚህ ሐዋርያው ጳውሎስ የተጠቀመባቸውን ቃላት ሮሜ 8:34 ላይ የሞተው አለ
ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ቃል በቀጥታ ሐዋርያው የቃላት የተጠቀመባቸው የቃላት ግስ አቀማመጥ የሞተው እና የተነሳው የሚሉ ቃላት ኃላፊ ግስን ሲያመለክቱ በእግዚአብሔር ቀኝ ያለው እና ስለ እኛ የሚማልደው የሚሉ ሁለት ቃላት ደግሞ የአሁኑንና ቀጣይነት ያለውን ግስ ያሳያሉ። ቀጣይነት ያለውን ግስ ያሳያሉ። እሺ፣ እንደ ቤተ ክርስቲያን ታሪክ ወገኖች፣ እንደ ቤተ ክርስቲያን ታሪክ ከነጋ አቤት። እሺ እሺ፣ ውጭ እየጠሩ ነው። እሺ፣ ችግር የለም። እንደ ቤተ ክርስቲያን ታሪክ ከሆነ ሐዋርያው ጳውሎስ ያመነው ጌታ ካረገ ከ8 ዓመት በኋላ ነው። ጌታ ያረገው ጌታ ካረገ ከ8 ዓመት በኋላ ልብ በሉ። ሐዋርያው ጳውሎስ በዚሁ ጊዜ ካረገ በኋላ ነው የሚማልደው ብሎ ይጻፈልን። ማቴዎስ ላይ ብናገኘው ኖሮ፣ ማርቆስ ላይ ብናገኘው ኖሮ፣ አያችሁ፣ ወንጌላት ላይ ብናገኘው ኖሮ ገና ከመሞቱ በፊት ሊያማልደን ስለሆነ የሚማልደው እርሱ ነው ለማለት ፈልጎ ነው ብለን ምን ማለት እንችል ነበረ? ማጣመም እንችል ነበረ። ግን ከ8 ዓመት በኋላ ካረገ ከ8 ዓመት በኋላ የጻፈው ነው። ስለዚህ ዛሬም ያማልዳል ለማለት ነው። ዛሬም ያማልዳል። ስለዚህ ሐዋርያው ይሄን ያለው ወነበረ በየማነ አቡሁ፣ በአብ ቀኝ ተቀመጠ። ስለ መቀመጡ ተቀመጠ። አያችሁ፣ ተቀመጠ ተብሎ የተነገረለት ከእርገት በኋላ ነው። ማርቆስ 16:19 ላይ ማየት ትችላላችሁ። የሐዋርያ ሥራ 1:9 ላይ ደግሞ ማየት ይቻላል። ሐዋርያው ጴጥሮስም እርሱ ማለት መላእክትና ስልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ አለ። አንደኛ ጴጥሮስ 3:22 ላይ በእግዚአብሔር ቀኝ አለ። ስለዚህ ስለ እኛ የሚማልደው የሚለውን ቃል ሲፈልጉ ስለ እኛም ይፈርዳል፣ ሲፈልጉ ደግሞ ስለ እኛም ይከራከራል፣ ሲፈልጉ ደግሞ የዕለተ ዓርቡን ይዞ ነው እንጂ አሁንማ አያማልድም እያሉ የሚያወናብዱ ሰዎችን እንዳትሰሙ አደራላቸዋለሁ። ሲከራከሯቸው፣ ሲረቷቸው ስለ እኛ ይፈርዳል፣ ሲረቱ ስለ እኛ ይከራከራል። ሲረቱ አሁንም ደግሞ በዕለተ ዓርብ ያማለደውን ምልጃ ይዞ ነው። የዛሬ 2000 ዓመት በመስቀል ላይ የከፈለውን ዋጋ ይዞ ነው። አዎ፣ እንደሱ ካልክማ ያንተ አባት ደግሞ ይሄን ምሽር ቃል ተናግረዋላ። ማን የሚባል? ዮሐንስ አፈወርቅ የሚባል ዮሐንስ አፈወርቅ በስሙ በተጻፈ ድርሳኑ ምን አለ? ወጊዜ ፈቀደ ይተነብል ሎሙ አኮ በዝንቱ ጊዜ ባቲቱ አላ በእንተ ዘትመጽእ ሕይወት ዘለዓለም ብለዋል። በአማርኛው በወደደ ጊዜ ይለምንላቸዋል። በዚህ ጊዜ ወይም በዕለተ ዓርብ ብቻ አይደለም፣ ከዚያም በኋላ ባለው ለዘለዓለም ነው እንጂ። ድርሳነ ዮሐንስ አፈወርቅ 13:156 ላይ አያችሁ። በዕለተ ዓርብ ብቻ አይደለም ዛሬም ለዘለዓለምም ነው እንጂ አለ ያንተ አባት። ይህን አትቀበሉም እንዴ? ዮሐንስ አፈወርቅን አትቀበሉም እንዴ እናንተ ኦርቶዶክሳውያን? ከጳውሎስ ይልቅ አባቶቻችን የምትሏቸው ከጳውሎስ፣ ከጴጥሮስ፣ ከሐዋርያት ይልቅ የእናንተ አባቶች የሚባሉ እነ አትናቴዎስ ናቸው። እሺ፣ በር ክፈት ይላል። እሺ፣ አንዴ ማቴ ኪዳን ሚተ አንሳና የሆነ ነገር በል እስኪ። ማቴ ኪዳን
እሺ ሰላም ብያችኋለሁ። እንግዲህ ሁላችሁንም የተወደዳችሁና የተባረካችሁ ያው ከስር ነፋሬስ አሉ ትልልቅ ሰዎች አሉና ማሪን እግዚአብሔር ይባርካቸው። በእውነት በጣም የምንባረክበት ትልቅ እግዚአብሔር ባሪያ ናቸው። እኔ ሌላ ነገር የምናገረው ነገር የለም። ዋናው ነገር ኢየሱስ ክርስቶስ አማላጅ ነው ስንል ዝም ብለን ተረት አይደለም፣ ታሪክ አይደለም። በጣም ስራ አለበት፣ መዳን አለበት ስም ነው። ስሙ ራሱ ምንድነው የሚናገረው? ኢሳይያስ ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶልናል፣ አለቅነትም በጫንቃው ላይ ይሆናል ካላ በኋላ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ። በስሙ ላይ ራሱ ያለው ኃይል በምንም የሌለው ነውና ስሙ ራሱ ትልቅ ሰይጣንን የምንቀጠቅጥበት መዶሻ። አሁን ሰይጣን ዲያብሎስ የትኛውም አጋንንት የሚፈራበት ስም፣ ምክንያቱም መለኮታዊ ኃይል ያለበት ስም